ከዚህ በፊት በእጅ የሚሰሩ የነበሩ ስራዎችን ኮምፒውተራይዝድ በማድረግ ስራዎችን መስራት ነው እና አልሙኒየም ክላዲንግ የሆኑ ማይካዎች ላይ ለመቁረጥ ለመቦርቦርና ላያቸው ላይ ቅርጽ ለማውጣት ወይም ትሬስ ለማድረግ ዋና የምንጠቀምበት ሲሆን ፈርኒቸር ስራ ላይ ላሉ ማስታወቂያ ስራ ላይ ላሉት በጣም የሚጠቅም የሆነ ማሽን ነው። ዲዛይን ሌላ ቦታ ተሰርቶለት ምን ብሎ ከመጣ በኋላ በአንዲት ፍላሽ ብቻ ፋይሉን አምጥቶ ገበያ ላይ ካሉት አዲስ የሚባለው ቨርዥን ነው። ይሄ ላይ ያለው በቃ አንድ ፍላሽ ብቻ ነው የሚፈልግ። ሲኤንሲ ሌዘር ሲኦቱ ማሽን ይባላል። ኮምፒውተር የታዘዘውን ማንኛውንም የተሰጠውን ዲዛይን ያለምንም እገዛ ያለምንም ንክኪ በራሱ ሰዓት ሰርቶ ጌጣጌጦችን፣ ስዕሎችን ግላስ ላይ መስታወት ላይ ራሱ ዲዛይኖችን ይሰራል። ስራዎቹ በጣም ቀለዋል። አነስ ያለ ቦታ ላይ ከፍተኛ ትርፍ እያስገኙ ያሉት እየሰሩበት ማለት ነው። ሀፍ ቤዱ ከ450 ሺህ ብር ጀምሮ አለ እንደየኪሎዋቱ እንደየስፒንድሉ ማለት ነው። ማሽኑን ብቻ ይዞ በመቀመጥ ሰርቪስ በመስጠት ከዜሮ መጀመር ይቻላል። በደንብ አዋጭ። ሰላም ተመልካቾቻችን እንደምናላችሁ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በመካከለኛ ካፒታል ወደ ቢዝነስ ልገቡበት የምትችሉበትን ሲኤንሲ ማሽን ወደ እናንተ ልናደርሳችሁ ፈረንሳይ አካባቢ ዲጂታል ኤሌክትሮኒክስ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ይህ ሲኤንሲ ማሽን ተግባሩ ምንድነው፣ ወደዚህ ቢዝነስስ ብገቡ ምን ያህል ውጤታማና አትራፊ ትሆናላችሁ የሚሉትን ጨምሮ ሌሎች መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ናችሁ? ሰላም እግዚአብሔር ይመስገን። ዛሬ እንግዲህ ሲኤንሲ ማሽን እናንተ ጋር እንደሚገኝ ሰምተን ስለ ተግባሩ እንዲሁም ደግሞ ስለ አሰራሩ ስላለው ነገር ከእናንተ አንደበት ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ከአንተ ጋር እንተዋወቅ። ስምህንና የስራ ድርሻህን። አቤል እባላለሁ። በዚህ ድርጅት ውስጥ የዲዛይን እና ማኑፋክቸሪንግ ተቆጣጣሪ ነኝ። በጣም ጥሩ። እስቲ ስለ ድርጅታችሁ እናንሳ። ድርጅታችሁ ማን ይባላል? ምን አይነት ስራዎችን በዋናነት ይሰራል? እንዲሁም ደግሞ ስለምታቀርቡትም የሲኤንሲ አይነትና ስላሉት ነገሮች ጠቅላላ አድርገህ እስቲ አስረዳኝ። ድርጅታችን ዲጂታል ኤሌክትሮኒክስ ይባላል። የምንሰራቸው ስራዎች የሲኤንሲ ማንኛውም አይነት የሲኤንሲ ማሽኖች ናቸው። ማለትም ሲኤንሲ ራውተር፣ ሲኦቱ ማሽን አለ። ከዛ በተጨማሪ ፕላዝማ አለ፣ ሚሊንግ ማሽኖች አሉ እና ሞር ሲኤንሲ የሆኑትን ማሽኖች በማምረት እንታወቃለን። በዚህ ላይ ነው ያለነው። በጣም ጥሩ። ማሽኖቹ እንዳለ እናንተ ናችሁ የምታመርቱት? እኛ የምናመርተው። እስቲ ለግንዛቤ ያህል ሲኤንሲ ማሽን ራሱ ምን ማለት ነው፣ ምን አይነት ስራዎችን የሚሰራ ማሽን የሚለውን ጠቅላላ አድርገን እናንሳ። ሲኤንሲ ማሽን ማለት ከስሙ ስንነሳ ኮምፒውተራይዝድ ኒውሜሪካል ኮንትሮል ሲሆን ከዚህ በፊት በእጅ የሚሰሩ የነበሩ ስራዎችን ኮምፒውተራይዝድ በማድረግ ስራዎችን መስራት ነው እና እንዳልኩሽ ቅድም ወደ 4 አይነት ማሽኖች አሉ። ለምሳሌ እዚህ ጋር የምናየው ሲኤንሲ ራውተር ይባላል። ሲኤንሲ ራውተር እንጨት እና እንደዚህ አልሙኒየም ክላዲንግ የሆኑ ማይካዎች ላይ ለመቁረጥ ለመቦርቦርና ላያቸው ላይ ቅርጽ ለማውጣት ወይም ትሬስ ለማድረግ ዋና የምንጠቀምበት ሲሆን አገልግሎቱም ፈርኒቸር ስራ ላይ ላሉ ማስታወቂያ ስራ ላይ ላሉት በጣም የሚጠቅም የሆነ ማሽን ነው የዚህኛው ማለት ነው። ሌሎችም ልክ እንደዛው ፕላዝማ ሲባል ልክ እንደዚህ በኮምፒውተራይዝድ ሆኖ ቅርጻ ቅርጾችን ለማውጣት ብረት ላይ ማለት ነው ቅርጻ ቅርጽ ለማውጣት ነው። ማይካ ላይ ደግሞ ስፔሲፊካሊ ማይካ ላይ ብቻ ቅርጻ ቅርጽ ለማውጣት ቆርጦ ለማውጣት ወይም ትሬስ ለማድረግ ደግሞ ሲኦቱ የሚባለው ሲኤንሲ እንጠቀማለን። ዝርዝራቸው እነዚህ ናቸው። በጣም ጥሩ። አጠገባችን ላይ አንድ ሲኤንሲ ማሽን አለ። ስለ ተግባሩ፣ ስለ ኃይል ፍጆታው እንዲሁም ደግሞ ስላሉት አጠቃላይ ፊቸሮች እስቲ እናንሳ። ይሄ በቤት ቆጣሪ ነው የሚሰራው። በቤት ቆጣሪ ይሰራል። እላዩ ላይ ያለው ማሽን ወይም ደግሞ ይሄ ማሽን የዚህን ስፔሲፊካሊ ለመውሰድ ካለ እላዩ ላይ የተገጠመለት 4.5 ኪሎዋት ስፒንድል ሞተር ነው። ያ ማለት 6 የፈረስ ጉልበት ያለው ማለት ነው። በቤት ቆጣሪ የሚሰራው ነው። 6 የፈረስ ጉልበት ያለው ነው። ሙሉ ኤምዴፍ የሚሰራ ሙሉ ኤምዴፍ ብቻ አይደለም፣ ኦቨርሳይዝ አንዳንዴ ኦቨርሳይዝ የሆኑ ስራዎች ፈርኒቸር ላይ ያሉ ሰዎች ያውቁታል። ይሄን ኦቨርሳይዝ የሆኑ ስራዎችን ጭምር መስራት የሚችል ማሽን ነው። የኃይል ፍጆታ እንዳልኩሽ በቤት ቆጣሪ ነው የሚሰራ። የትኛውን ቦታ ላይ አስገብተውት መስራት የሚችሉበት ማሽን ነው። በጣም ጥሩ። እንግዲህ እኔ በተወሰነ መልኩ የማውቃቸው ሲኤንሲ ማሽኖች ፎቶዎችን፣ ሌሎች ነገሮችን ኤምዲኤፍ ላይ የሚቀርጹ አሉና ምን አይነት ሲኤንሲ ማሽን ነው እነሱን ስራዎችን መስራት የሚችለው? ራውተር ማሽን ነው እንዳልኩሽ ቅድም ላያቸው ላይ ለመቦርቦር ለመቁረጥና ቅርጻ ቅርጽ ለማውጣት የምንጠቀምበት ይሄኛው ማሽን ነው ሲኤንሲ ራውተር የሚባለው። እንጨት ላይ እና ክላዲንጎች ወይ ማይካ ላይ ግን በደንብ የሚመከረው እንጨትና ማይካዎች ላይ በቃ ለማስታወቂያ ስራና ፈርኒቸር ላይ ላሉት ነው። በጣም ጥሩ። አጠቃቀሙ ምን ይመስላል? እንዴት ነው የምንጠቀመው? በምንድነው አጀስት የምናደርገው ስራውን ስናዝ? ኦኬ፣ ይሄኛው ከሌሎቹ ለየት የሚያደርገው ራሱን የቻለ ስታንዳርድ ኮምፒውተር አለው። ይሄ ራሱን የቻለ ኮምፒውተር ነው ለዚህ ለማሽኑ ማለት ነው። አንዳንድ ቦታ አሁን ለምሳሌ
የራሱ ኮምፒውተር የሚያስፈልገው አለ ለብቻው ማለት ነው። እና ይሄ ግን ዲዛይን ሌላ ቦታ ተሰርቶለት ምን ብሎ ከመጣ በኋላ በአንዲት ፍላሽ ብቻ ፋይሉን አምጥቶ ስራ ማስጀመር ይቻላል። እና ይሄ በደንብ የተሻሻለው እና አዲስ የሚባል ገበያ ላይ ካሉት አዲስ የሚባለው ቨርዥን ነው። ይሄ ላይ ያለው በቃ አንድ ፍላሽ ብቻ ነው የሚፈልገው። አንድ ፍላሽ ተሰክቶለት ስራ ማስጀመር የምንችልበት ነው ይሄኛው ማሽን ማለት ነው። በጣም ቀላል ነው። በጣም ጥሩ። እንግዲህ የኃይል ፍጆታው በቤት ውስጥ ቆጣሪ እያልከኝ ነበረና ምናልባት ሰዎች አንድ ክፍል ካዘጋጁለትና በቤታቸው ውስጥ መስራት የሚችሉት አይነት ማሽን ነው ወይ? 4x4 ወይ 4x5 የሆነ ቤት ውስጥ ሙሉ ስራ መስራት የሚቻል ነው። ከዚህ በፊት የወሰድንላቸው የገጠምንላቸው ሰዎችን አነስ ያለ ቦታ ላይ ከፍተኛ ትርፍ እያስገኙ ያሉት እየሰሩበት ማለት ነው። ብዙ ቦታ ገጥመንላቸዋል። ሄዳችሁ የምታያቸውም ይኖራሉ። ምናልባት እናንተ ናችሁ ይህንን ሲኤንሲ ማሽን እዚሁ እያመረታችሁ ወደ ገበያ የምታወጡትና ምናልባት ሰዎች የሚፈልጉትን አይነት ሲኤንሲ ማሽን ቢያዙ በምን ያህል ቀን ውስጥ ወይም ደግሞ በምን ያህል ጊዜ ውስጥ ይደርስላቸዋል? በ3 ሳምንት ውስጥ አንድ ሲኤንሲ ማሽን ተመርቶ ከዚህ ይወጣል። በ3 ሳምንት ውስጥ ሁሉ ነገር አልቆላቸው እናንተ ጋር ይገጠምላቸዋል። በጣም ጥሩ። የትራንስፖርቱስ ሁኔታ በምን አይነት መልኩ ነው የሚሸፈነው? እንደ ስምምነታችን ነው። እንዳልኩሽ የሚጨመሩ የሚቀነሱ ነገሮች አሉ። እቃ እንደሚፈልጉት አሁን ከስተመር መጥቶ ሲያናግረን እንደ ስምምነታችን እሱን መስማማት እንችላለን። እቃውን ከወሰዱ ትራንስፖርት ያሳስበናል። በጣም ጥሩ። ክልል ከተሞች ላይስ ምን ያህል ተደራሽ ታደርጋላችሁ? እንዳልኩሽ ከዚህ በፊት ሻሸመኔ ላይ ወስደን ገጥመናል። አላማጣ ወስደን ገጥመናል። ከሌላ ቦታ ላይ እንደዚህ ማድረግ አይከብድም። በጣም ጥሩ። ሰዎች አሁን እንደ ቢዝነስ መጀመሪያ ሲኤንሲ ማሽንን ብቻ ይዘው ወደ ቢዝነስ መግባት ይችላሉ ወይ? በምን አይነት መልኩስ ቢጀምሩ የተሻለ ነው ተብሎ ይታሰባል? በደንብ ይችላሉ። አሁን ይሄ ማሽን አንድ ራሱን የቻለ ቋሚ ነገር ነው እና አላቂ የሚባለው ነገር እላዩ ላይ የምንገጥማቸው ቢቶች ናቸው ወይም ደግሞ ፑንታ የምንለው ማለት ነው። ከሱ ውጭ አሁን ለምሳሌ አንድ ሰው ይህን ማሽን ይዞ ሄዶ ሰርቪስ ብቻ መስጠት የሚችል አለ። ለምሳሌ ማስታወቂያ ቤት እንኳን ባይኖረው ማስታወቂያ ቤቶች ሲኤንሲ የሌላቸው አሉ። ሄደው ሌላ ቦታ ሰርቪስ የሚያሰጡ ሰው ማሽኑን ብቻ ይዞ በመቀመጥ ሰርቪስ በመስጠት ከዜሮ መጀመር ይቻላል። ማለትም በቃ የማሽኑን ብቻ ከያዘን ሌላውን ነገር ከዜሮ መጀመር ይቻላል ማለት ነው። እንደዛ ማድረግ እንችላለን። በጣም ጥሩ። ስራው ታዲያ አዋጭ ነው ማለት እንችላለን? በደንብ አዋጭ ከሚባለው። በጣም ጥሩ። እንግዲህ ሁሉም ስራዎች ለሁሉም ጾታ ወይንም ደግሞ ለሁሉም የእድሜ ክልል ተስማሚ ናቸው ተብሎ አይታሰብም እንደየስራ አይነቶች እና ምናልባት ሲኤንሲ ማሽን ማን ቢሰራው የተሻለ ነው ተብሎ ይታስባል? በእድሜ ደረጃ ሊሆንም ይችላል፣ በጾታ ደረጃ የምንከፋፍለው ነገር ይኖራሉ? ቅድም እንዳልኩሽ ይሄኛው መቆጣጠሪያው በጣም ሲምፕል ከመሆኑ አንጻር ሰርቪስ ብቻ የሚሰጡ ከሆነ አብዛኛውን ጊዜ ሰርቪስ እንዲደረግላቸው የሚፈልጉ ሰዎች ዲዛይናቸውን አዘጋጅተው ነው የሚመጡት። ሰው አንቺ ማድረግ የምትችይው ለዚህኛው እንዲመች አድርጎ ወደ ጂኮድ ቀይሮ ስራውን ማስጀመር ብቻ ስለሆነ በማንኛውም ሌቭል ላይ ያለ ሰው ዛሬ እኛ ራሱ ስልጠና ስንሰጥ በደንብ እስኪገባቸው ብንሰጣቸውም ግን የ2 ቀን ስልጠና በቂ ነው ስንሰጣቸው ማለት ነው። ግን ትንሽ የኮምፒውተር መሰረታዊ ቤዚክ የሚባል እውቀት ያለው ሰው ሲኖር ደግሞ ለመግባባትም ምንም ለማለት በቂ ነው። ግን ዲዛይን ሌላ ቦታ ማሰራት የሚችሉ ከሆነ ከዛ በኋላ እዚህ ላይ ደግሞ ማድረግ ይችላሉ። ምክንያቱም ማሽኑ የተሰጠውን ጂኮድ ብቻ አስገብቶ ስራ ማስጀመር ነው። ኢዚ ነው። 4 ስቴፕ ብቻ ነው ያለው እዚህ ላይ ያለው። እንደሌላው ኮምፕሊኬትድ ስላልሆነ ማንኛውም ሰው በዚህ ላይ መስራት ይችላል። በጣም ጥሩ። ምናልባት ስራውን ለመስራት ስልጠና ያስፈልገዋል ወይ? የ2 ቀን ስልጠና እንሰጣለን። የ2 ቀን ስልጠና እንሰጣለን ስልሽ 2 ቀን በቂ ስለሆነ ነው እንጂ ሰዎቹ ከማሽኑ ጋር እስኪግባቡ ድረስ የኛ ኮንቲኒየስ የሆነ አሲስት ግን አለ፣ ሁልጊዜ አለ። ግን 2 ቀን ስልጠና ይህን ማሽን አስነስቶ ስራ ለማስጀመር በጣም በቂ ነው። በጣም ጥሩ። እንግዲህ በተወሰነ መልኩ የሚሰራቸውን ስራዎች የነገርከኝ ነበር። ከማስታወቂያ ስራ ጀምሮ ሌሎች ስራዎችን ይሰራል እያልከኝ ነበርና ምናልባት ለተመልካች ግልጽ ለማድረግ ያህል ምን አይነት የማስታወቂያ ስራዎችን ነው መስራት የሚችሉት፣ እንዲሁም ደግሞ ከማስታወቂያ ባሻገር ደግሞ በራሳቸው እንንቀሳቀስ ካሉ ምን አይነት ስራዎችን በእነዚህ ሲኤንሲ ማሽኖች መስራት ይችላሉ የሚለውን እንደ ምሳሌ እየጠቀስን ብናነሳ ደስ ይለኛል። አሁን ቅድም እንዳልኩሽ በደንብ የሚጠቅማቸው ለፈርኒቸር ላሉና ማስታወቂያ ስራ ላይ ላሉት ነው አለ። ማስታወቂያ ላይ አሁን ለምሳሌ አሁን የሚያዩ ሰዎች ያውቁታል። ማስታወቂያ ስራ ላይ ክላዲንግ የሚባል አለ እና ክላዲንጉን ይቆርጣል፣ እላዩ ላይ ትሬስ ያደርጋል፣ እንዲታጠፉ በግሩቭ ማድረግ ይችላል። የክላዲንግ ስራ ይሰራል። ከዛ በተጨማሪ ማይካ በጨረር የሚቆርጡ አሁን ለምሳሌ በጨረር የሚቆርጥና ይሄኛውን መግዛት አፎርድ ማድረግ የማይችሉ ከሆነ ይሄ መልቲፐርፐስ ስለሆነ ማይካዎችን ይቆርጥላቸዋል። ማስታወቂያ ላይ ላሉት እንደዚህ አይነት ስራ ይጠቅማቸዋል። ፈርኒቸር ላይ ላሉት ደግሞ ማንኛውም አይነት እንጨት
ካርቭ ያደርጋል፣ ከት ያደርጋል፣ ግሩቭ ያደርጋል። እነዚህን ስራዎች በደንብ መስራት ይችላል በዚህ ሰውዬ ማለት ነው። በጣም ጥሩ። ምናልባት ማሽን ነውና የሚበላሹ የሆኑ ፓርቶች ይኖሩታል ብዬ አስባለሁ። ምናልባት መለዋወጫውስ ይገኛል ወይ እዚህ? እኛ ማሽኑን የሚገርምሽ ማሽኑን ስንሰራ እቃውንም ራሳችንን እያስመጣን ነው። ስፔር ፓርት ሱቅ አለን። ስፔር ፓርቶች የሁሉም እያንዳንዱ ኮምፖነንት ከሱቃችን ነው የምናመጣው እና ስፔር አለ። ከዛ በተጨማሪ ግን የመበላሸት ቻንሳቸው የሲኤንሲ ማሽኖች በጣም ዝቅተኛ ነው። እንደዚህ ኦቨር ከረንት ምናምን ኦቨር ቮልቴጅ መጥቶ ራሱ ቢሆን እዚህ ውስጥ መቆጣጠሪያዎች ስላሉ እነሱን ነገሮች ከአቅም በላይ ባልሆነ ነገር ካልሆነ የመበላሸት ቻንሳቸው በጣም ዝቅተኛ ነው። ግን እንደዛም ሆነ የ1 ዓመት ዋረንቲ ከቴክኒካል ካልሆነ ችግር ውጭ በሙሉ የ1 ዓመት ዋረንቲ እንሰጣለን። በጣም ጥሩ። ስራ ላይ ያለ ምናልባት የመብራት መቆራረጥ ወይንም ደግሞ በሆኑ ችግሮች ቢቋረጥ ካቆመበት መቀጠል ይችላል የሲኤንሲ ማሽን? ለመቀጠል ብዙ አይነት ቴክኒኮች አሉ። ስልጠና ስንሰጣቸው የምናሳያቸው እነሱም ነው። ብዙ አይነት ቴክኒኮች አሉ፣ ግን መቀጠል እንችላለን። በጣም ጥሩ። እንግዲህ ይህን ያህል ስለ ማሽኑ ካልን ይህንን ስናየው ተለቅ ያለ ሲኤንሲ ማሽን ነው። ምናልባት ከዚህ ያነሰ ተግባራትን የሚሰራ ማሽኖችን ትሰራላችሁ? አለ። ይሄ ፍላግሺፓችን ነው። በጣም ትልቅ የምንለው በጣም አሪፍ የምንለው ሞዴላችን ነው። ከዚህ ያነሱ ማሽኖች ግን ሜትር ከ20 በሜትር ከ20 የሚሰሩ 1 ሜትር በ1 ሜትር የሚሰሩ ሲኤንሲ ማሽኖች እንደየአቅማቸው ሆቢስት ለሆኑ ሰዎች ምናምን እንሰራለን። ከዚህ በፊት ሰርተን ያስረከብናቸው ሰዎች አሉ። በሳይዛቸው እና እንዳላቸው በጀት መጠን ማሽኖች እናመርታለን። በጣም ጥሩ። ከስንት ብር ጀምሮ ሲኤንሲ ማሽኖች እናንተ ጋር ማግኘት ይችላሉ? እንዲሁም ደግሞ ስትነግረኝ የዋጋውን አይነት ስለሚሰራቸው ተግባራትን ማብረት ብትጠቅስልኝ ደስ ይለኛል። የዚህ ሆኖ የዚህ ሀፍ ቤድ አሁን ይሄ ፉል ቤድ ነው የሚባለው። ሀፍ ቤዱ ከ450 ሺህ ብር ጀምሮ አለ እንደየኪሎዋቱ እንደየስፒንድሉ ማለት ነው። የዚህኛው የፉል ቤድ ሲሆን ደግሞ ፉል ቤድ ሆኖ በዚህ ስፔሲፊኬሽን በ4.5 ኪሎዋት ከሆነ ከ950 ሺህ ብር ጀምሮ አለ። በጣም ጥሩ። ምናልባት ለስጦታ ብቻ እንጠቀመው ካሉ ማለትም ደግሞ ቅድም ስናነሳቸው የነበሩት ኤምዲኤፍ ላይ ፎቶዎችን ሌሎች ቅርጾችን የመስራት ፍላጎቱ ኖራቸው ሲኤንሲ ማሽንን መግዛት ላይ የሚፈልጉ ደግሞ ከስንት ብር ጀምሮ ማግኘት ይችላሉ? ያው እሱ በአነስተኛ ካፒታል ይጀምራል ብዬ ስላሰብኩ ነው ያልኩሽ። አሁን 450 ሺህ ብር ጀምሮ ያልኩሽ እንደዛ ናቸው። አነስ ይላሉ ሳይዛቸው። ግን እንደዚህ እንዳልኩሽ ሆቢስቶች ስጦታ ላይ ላሉ ሰዎች በትንሽዬ ሆና ሳይዟን የምታንሰው እንጂ ፈንክሽኗ አንድ አይነት ነው። ሳይዙ ያንሳል። ፉል ቤድ ስለማይሰራ ነው። ከ450 ሺህ ብር ጀምሮ ለሁሉም ሰዎች አለላቸው። በጣም ጥሩ። በቀን ውስጥ ምን ያህል ሰዓት መስራት ይችላል ተብሎ ይታሰባል? 12 ሰዓት ሰርቷል። ፕሩቭን የሆነ ነው። ደንበኞቻችን ጋር ሄዳችሁ ማረጋገጥ የምትችሉት 12 ሰዓት ነን ስታፕ ሰርቷል። በጣም ጥሩ። ውጤታማነቱ ምን ይመስላል? ሰዎች ጋር ያለው አቀባበል ማለትም ደግሞ ከእናንተ ጋር ማሽኑን ገዝተው ወደ ስራ የገቡ ሰዎች ሳሉ ወይ? ብዙ ቦታ ተረክበውናል። ከኛ ወስደው ወደ ሻሸመኔ ወስዷል። እዚህ ወሰን አካባቢ ወስዷል። ወደ ሄዳችሁ አሁን ብታዩት ሲኦቱ ማሽንም ከኛ የተረከቡ አሉ። ወደ መገናኛ አካባቢ ወሰዱ አሉ። እነሱን ሄዳችሁ ብታዩ ደስ ይላል። በጣም ጥሩ። እዛ ሄደን እንግዲህ ያለውን ነገር ምን እንደሚመስል ከነሱ አንደበት ለተመልካች የምናደርስ ይሆናል። ነገር ግን እነዚህ ሲኤንሲ ማሽኖች የሚፈልጉ ተመልካቾች እናንተን በምን አይነት መልኩ ነው አግኝተው ገዝተው ወደ ስራ መግባት የሚችሉት? እኛም ማግኘት ለሚፈልጉ ሰዎች እንዳልኩሽ ቴሌግራም ቻናላችን ላይ ዲጂታል ኤሌክትሮኒክስ ቴክ በሚለው ማግኘት ይችላለን። ዌብሳይታችንም በእንደዛው ዲጂታል ኤሌክትሮኒክስ ቴክ በሚለው ማግኘት ይቻላል። ከዛ በተጨማሪ ስልክ ቁጥር ከታች በምንጽፈው አድራሻ እኛም ኮንታክት ማድረግ ትችላላችሁ። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ እድሉን ልስጥህና እናንተ ጋር ደግሞ ተረክበው ወደ ስራ የተገቡት ሰዎች ጋር ደግሞ ከዚህ በመቀጠል እንሄዳለን። መታችሁ ይሁን ነው ማለት የምችለው። ሌላ ቦታ አይታችሁም ያልወሰናችሁ ሰዎች ካላችሁ ይሄንን እዩትና ማሽኑን ከዛ በኋላ እንድትወስኑ የተሻለ ነው ብዬ የማስበው። መታችሁ እዩ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም እንደምን አሉ? ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እዚህ የተገኘ ነው ስለ ሲኤንሲ ማሽን አጠቃቀሙ ምን ያህልስ ደግሞ ውጤታማ ነው የሚለውን እና እናንተም ደግሞ በስራችሁ ላይ እየተገበራችሁት ስላለ ምን ይመስላል አጠቃላይ ነገሩ የሚለውን ከእናንተ አንደበት ለመጋራት ነው። በቅድሚያ እንተዋወቅና ስለመጣንበት ደግሞ ጉዳይ እንመለስበታለን። እስቲ በቅድሚያ ስሙትንና የስራ ድርሻትን። በዛወርቅ ጌታቸው እባላለሁ። የቪያቴክ አድቨርታይዚንግ እና ኢንጂነሪንግ ባለቤት ነኝ። በጣም ጥሩ። ዛሬ እንግዲህ አጠገባችን ላይ የምናየውን ሲኤንሲ ማሽን ምን ያህል እየተገለገላችሁበት ነው፣ ምን ያህል ውጤታማ ነው የሚለውን ከእናንተ አንደበት ለመጋራት ነው የመጣ ነው። በቅድሚያ ግን እስቲ አጠገባችን ላይ ያለው ማሽን ምን አይነት ማሽን ነው፣ ምን አይነት ስራዎችን ደግሞ በትኩረት ይሰራል የሚለውን እስቲ እናንሳ። ኦኬ፣ ማሽኑ ሲኤንሲ ሌዘር ሲኦቱ ማሽን ይባላል። በአጠቃላይ ነን ሜታል የሆኑ
ሰብስታንስን መቁረጥ ትልቅ ውጤታማ ስራ ያሳየ ማሽን ነው። ማሽኑ ሲኤንሲ ማለት ባይ ዘ ዌይ ኮምፒውተር ኒውመሪክ ኮንትሮል ነው። በኮምፒውተር እየተመራ በኮምፒውተር የታዘዘውን ማንኛውንም የተሰጠውን ዲዛይን ያለምንም እገዛ ያለምንም ንክኪ በራሱ ሰዓት ሰርቶ የሚጨርስ ማሽን ነው። ዲዛይን ብቻ ነው ከኛ የሚፈልገው። ዲዛይኑ ተሰርቶ ከገባለት በኋላ ስራውን ሁሉ በራሱ የሚሰራ ማሽን ነው ማለት ነው እና ስራ በማቅለል በጣም ውጤታማ ዓለም ዛሬ የሚጠቀምበት ጥሩ የተባለ ዲጂታሉ ቴክኖሎጂ ያካተተ ማሽን ነው። ከአናሎግ ሲስተም ወደ ዲጂታል የገባበት ነው። በጣም ጥሩ። እንዳጠቃላይ ምን አይነት ስራዎችን ነው ይሄኛው ማሽን የሚሰራው? ያው የተለያየ አይነት ሲኤንሲ ማሽኖች እንዳሉ ከዚህ በፊት በነበረን ጥናት ለተመልካችን ማድረሰናል እና ምናልባት ይህ ማሽን ወይንም ደግሞ ይህ ሲኤንሲ ማሽን ተግባሩ ምንድነው የሚሰራልን? ኦኬ፣ ብዙ አይነት ሲኤንሲ ማሽኖች አሉ። ሚሊንግ አለ፣ የስፔር ፓርቶችን ለመስራት ብረት ላይ የሚሰራ ማሽን ሲኤንሲ ሚሊንግ አለ። ራውተር አለ፣ ፕላዝማ አለ። ፕላዝማ በጨረር የሚቆርጥ ብረት፣ ራውተር ለእንጨት ነው። ፕላዝማ ደግሞ በጨረር። ከዚህ በተለየ ይሄ ጨረር ሆኖ ነን ሜታልን ነው የሚቆርጠው፣ ብረት አይቆርጥም። ብረት ላይ ኦር ዲዛይን አይሰራም። ፕላዝማ ግን ብረት ላይ ነን ሜታል ሳይሆን እሱ ደግሞ ኦፖዚት ብረታ ብረት ላይ የፈለግሽውን አይነት ዲዛይን ኮምፒውተር ላይ ከተሰጠው ቆርጦ የሚያወጣ ውጤታማ ማሽን ነው። ራውተር እንጨት ላይ ነው እንዳልኩሽ እና የተለያዩ ብዙ አይነት የሲኤንሲ ማሽን ማንኛውም ማሽን ከኤሌክትሮሜካኒካል ሲስተም ወደ ዲጂታሉ ሚክስ ሲደረግ ዲጂታል ቴክኖሎጂ ወይንም ኮምፒውተር ኤድ ሲሆን ሲኤንሲ ይባላል። ኮምፒውተር ኮንትሮል ስለሚያደርገው ማለት ነው እና ይሄ በአብዛኛው ነን ሜታል የሆኑ ማቴሪያሎችን ለምሳሌ ማይካ ነው። ይሄ ማይካ ይቆርጣል። እንደገና ማይካ ላይ ማንኛውንም ነገር ኢንግሬቭ ያደርጋል። ኢንግሬቭ ማድረግ ከመቁረጥ ውጭ ጌጣጌጦችን፣ ስዕሎችን፣ ማንኛውንም ስዕል፣ ጌጣጌጥ የመሳሰሉ ነገሮችን ይሰራል። ኢቭን ሚረር ግላስ ላይ መስታወት ላይ ራሱ ዲዛይኖችን ይሰራል። ሌሎች ቆዳ ላይ፣ የተለያዩ ጨርቆች ላይ እና ብዙ አይነት ነን ሜታል የሆኑ ማቴሪያሎች ላይ ከመቁረጥ ባሻገር ዲዛይኖችን ሰርቶ ውብ የሆኑ ኮምፒውተር ላይ የሚሰጡ ዲዛይኖችን እየሰራ ያወጣል ማለት ነው። በጣም ጥሩ። እንግዲህ ዋነኛ ስራችሁ በአድቨርታይዚንጉም ትታወቃላችሁ። ምናልባት ለስራችሁ ምን ያህል አግዟችኋል? ይህ ማሽን ስትገለገሉበትስ ምን ያህል ውጤታማ ነው? ያው እንግዲህ እንደየስራው ዘርፍ ሲኤንሲ ማሽን ስትገዢ ለአንቺ የሚጠቅመውን ለማስታወቂያ ቤቶች በብዛት ስራ የሚሰራው ይሄ ነው እና በመቀጠል ራውተር ነው። ይሄ ማሽን ለማስታወቂያ ስራ አንደኛው ተፈላጊው ማሽን ነው። ለምን ብዙዎቹ ሳይን ቦርዶች፣ እነዚህ ላይት ቦክስ፣ የተለያዩ የሚያበሩ የማስታወቂያ አይነቶች የሚሰሩት ከማይካ ስለሆነ ማይካ በመቁረጥ ደግሞ የተዋጣለት የሚባለው ማሽን CO2 ሌዘር ነው። ይሄ ማሽን ነው እና በማስታወቂያው ስራ ሌሎች አሁን የነገርኩሽ ሁሉም በማስታወቂያ ስራ እና በውበት ኢንቴሪየር ዲዛይን በመስራት ዘርፍ ጥሩ የተዋጣለትን ስራ የሚሰራ ማሽን ይሄ። በጣም ጥሩ። እንግዲህ አንድን ስራ ለመስራት የተለያየ የሰዓት ሂደቶች ይኖሩታል ብዬ አስባለሁ። የሚወስደው የጊዜ መጠን ይለያያል ብዬ አስባለሁ። ነገር ግን አንድ አነስ ያለ የማስታወቂያ ስራ ወይንም ደግሞ አንድን ነገር ለመስራት ምን ያህል ሰዓት ሊፈጅ ይችላል? በአማካኝ ማወቅ ከቻልን በአማካኝ ብናስረዳ ለተመልካች። ኦኬ፣ ድሮ ይሄ ማሽን ከመምጣቱ በፊት እነዚህን የማስታወቂያ ስራዎች ለመስራት እነዚህ አንድ ቱልስ ነበረ የሚጠቀመው። እነ ጂክሶ፣ ራውተር የሚባሉ በእጅ የሚሰሩ ማሽኖች ነበሩ። ያኔ አድካሚና ረጅም ጊዜ የሚወስድ ስራ ነበረ። አሁን ግን የሲኤንሲ ማሽን ከመጣ በኋላ ስራዎቹ በጣም ቀለዋል። ለምን? ዲዛይን ብቻ ነው ኮምፒውተር ላይ የሚሰጠው። ከዛ ውጭ አንቺ ምንም አይነት ንክኪ የለም። ድሮ በእጅ እንዲህ በማሽን እየዞረ የሚቆረጠው ነገር ሁሉ ቀርቷል እና አቀላጥፎ ስለሚቆርጥ እዚህ ጋር ይሰጠዋል። ስፒድ እና ፓወር ትሰጪዋለሽ። በምን ያህል ስፒድ ሊሄድ ይላል ኮምፒውተር ላይ ይጠይቅሻል። እና በዚህን ያክል ስፒድ በዚህ ፓወር ቁረጥልኝ የሚል ኮምፒውተር ላይ መልእክት ማስቀመጥ ብቻ ነው። ያ ስለሆነ አሁን በጣም ተቀላጥፏል። በጣም ቴክኖሎጂውን ማስታወቂያውን ዓለም ከፍ ያደረገ ማሽን ነው ይሄ። ብዙ እርምጃዎችን አስኪዷል። በብዛት የምትቀበያቸውን ኦርደሮች ቶሎ ለማድረስ ማሽኑ በጣም ኢምፖርታንት አስፈላጊ ነው እና እንደ የስራ ሁኔታ በተለያየ ፍጥነት
አንቺ በምትፈልጊው ኢፊሸንሲ ማሽኑ የመስራት አቅም አለው። በጣም ጥሩ። በምን ያህል የኃይል ፍጆታ ነው የሚሰራው? ማለትም በስሪ ፌዝ ነው ወይስ በሲንግል ፌዝ ነው? በጣም በትንሽ ፓወር ፍጆታ ነው የሚሰራ። ሲንግል ፌዝ ነው። ይሄ አሁን 150 ዋት ነው የሚባለው። 220 ቮልትን ወስዶ ወደ ከፍተኛ ጨረር ነው የሚፈልገው። ከፍተኛ ጨረር ማመንጨት አለበት። ለምን? በጨረር ነው የሚቆርጠው ብዬሻለሁ። ሌዘር ጨረር ነው የሚጠቀመው። ስለዚህ እዚህ ውስጥ ቮልቴጅ መልቲፕላየር አለ። ያ ቮልቴጅ መልቲፕላየር 220 ቮልትን ወስዶ ከ12 እስከ 15000 ቮልት ያሳድገዋል። ከዚህ በኋላ ነው እንግዲህ ያ ከፍተኛ ቮልቴጅ ጨረር ይፈጥራል። ቲዩብ አለው እዚህ ውስጥ። በዛ ቲዩብ ውስጥ ጨረር ይፈጠራል። የሚፈጠረው ጨረር በሪፍሌክሽን እየመጣ እዚች ሌንስ ውስጥ ይገባል። ቀጥታ ወደ ወርክ ፒሱ ይወርዳል ማለት ነው። ወርክ ፒሱን ሲያገኘው በፍጥነት እየቆረጠው እየሰነጠቀው ይሄዳል። ምንም ድምፅ የለም፣ ኖይዚ አይደለም። ምንም ቫይብሬሽን ወይም ሌላ አይነት በሞተሮች ላይ ያለ አይነት ስሜት የለም። ሳይለንት ሆኖ ምንም ድምፅ ሳያሰማ ነው የሚቆርጠው። ስለዚህ የሰው ራሱ ክትትል ያን ያህል ላያስፈልገው ይችላል ማለት ነው። አያስፈልገውም። አንዴ ዲዛይን ከተሰጠው ኦፕሬተሩስ ሌላ ስራ መስራት ይችላል ሄዶ። በጣም ጥሩ። ስራችሁን አቅልሎላችኋል ይህንን ማሽን በመጠቀማችሁ? በጣም ሲኤንሲ ማሽን በጣም ገላግሌ የሆነ ማሽን ነው። በጣም ጥሩ የሆነ ማብራሪያን ይሰጡኝ። በቀጣይ ደግሞ ምን አይነት ስራዎችን ይሰራል የሚለውን በቀጣይ ጊዜያት መተን ለተመልካች እናደርሳለን። ለዛሬ ግን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ እኔም ስለመጣችሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ስለ ሲኤንሲ ማሽን አይነቶች እንዲሁም ደግሞ ተግባራቸው ከገዢዎቹ እንዲሁም ደግሞ ከሻጮቹ አንደበት ወደ እናንተ አድርሰናችሁ ነበረ። እነዚህን ሲኤንሲ ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።